በዱንያ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም መከራ ይቀመሳል የለም እኮ ወላሂ። በህይወት እያሉ ረሱል ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል። በጣም የወዷትን ሚስታቸውን ኸዲጃን ቀብረዋል። ስለ ኸዲጃ ተናግረው አይጠግቡም ነብዩ። እሷ እንዲናት እንዲናት። ለምን? ሰዎች ገንዘባቸውን ሲከለክሏቸው እሷ ያቀረበች፣ ሲክድቧቸው ነብዩ ላይ እሷ ያመነች ቀድማ አብሽር ብላ ነብዩን ከጎናቸውና ያበሰረች ልጆች አላህ 6 ልጆች የለገሳቸው ከኸዲጃ እሳቸው ሞቱ። በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽሬ ወንድሜ ሲል የነበረ አጎታቸው እስልምናን ሳይቀበል ሄደባቸው። ነብዩ ሐዘን እሳቸው ላይ መጣ። እንደ ነብዩ መከራ የቀመሰ የለም። ሀገራቸውን ለቀው ተሰደዋል። ራሳቸውን ስተወድቋሉ ከድብደባ ብዛት። እንደሳቸው ታጋሽ ማንም የለም። ይህንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ። አንድ ሴት በአንድ ጦርነት ላይ አባቷን፣ ልጇን፣ ወንድሟን አጣች። ለሴት ልጅ ወንድም ምን እንደሆነ ይወቁ፣ ልጅ ባል ምን እንደሆነ ይወቁ። ሁሉም ሲመጣ ባልሽ ሞተዋል፣ እዚህ ጋር ልጅሽ ሞተዋል፣ ሁሉም መርዶ ይነግሯታል። እሷ ግን ምን ትል ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንዴት ናቸው ትል ነበር። ደህና ናቸው እስቲ ያሳዩኝ አለች። ልክ ነብዩ ያሳዩት ከእርሱ በኋላ የመጣው በላ በአጠቃላይ ለኔ ቀላል ነው፣ እርሶ ብቻ ሰላም ሁኑ። ልጅ ባል በአንዴ 3 ቤተሰቦቿን አጣ። ግን የነብዩ ደህንነት ያስደሰታት፣ ሶብርን በጣም የተላበሰች። ሶብር የሚባለው ነገር ሲከሰት ነው። ያዙን ልቀቁን ካሉ በኋላ ሶብር የለም። ይሄንስ ሶብር ማለት መቼ ነው? ወዲያው መጀመሪያ የሆነች ጉዳይ ሲከሰት የዛ ሰዓት ዋት ስትደርግ የአላህ ውዴታ በአንተ ላይ ይሆናል። በአንድ ወቅት አነስ ሲናገሩ ረዲየላሁ ዐንሁ መረ ነብዩ ሰለላሁ ዐለይሂ ወሰለም ቢእምራቲን ተብኪ ዐንደ ቀብሪ። አንድ ሴት እያለቀሰች ነብዩ አለፉ። ኢተቂላሃ ወስቢሪ፣ አላህን ፍሪ ሶብር አድርጊ አሏት። ፈቃለት አለች ኢለይከ አኒ ፈኢነከ ለም ቱሲብ ቢሙሲበቲ ወለም ተዕሪፉሁ። ነብዩ መሆናቸውን አላወቀችም። ያልተነካ ግልግል ያውቃል። አንተን የደረሰብኝ መች ደረሰብህ አለቻቸው። ነብዩ መሆናቸውን ግን አላወቀችም። ፈቂለ ለሃ ለሷ ተባለ ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም፣ አሁን እኮ ነብዩ ነው እንዲያልሻቸው አሉ። ፈአተት ባበ ነብዩ ሰለላሁ ዐለይሂ ወሰለም፣ ነብዩ ቤት መጣች። ፈለም ተጅድ ዐንደሁ በዋቢን፣ በር ምናምን የሚጠብቅ ዘበኛ አላገኘ